ፈተናው በቅርብ ነው ሰኔ 24 ነው። እኛም በግሌም ሆነ በቡድንም እየሆነን ትምህርት ቤትም ከትምህርት ቤትም ውጪም ለፈተናው የሚያዘጋጀንን ኖቶችን ጥያቄዎችን እየሰራን ነው። ለሚመጣው ፈተና ካለፉት ትምህርቶች ላይ ከ9 ጀምሮ እስካሁን እስካለንበት ድረስ ያሉትን ትምህርቶች ለፈተናው በሚሆን መልኩ ጥያቄዎችን በመስራት የተለያዩ መጽሐፎችን በማንበብ እየተዘጋጀ ይገኛል። ይህ በድላችን አጠቃላይ ሁለተኛ ደረጃና በህዳሴ ልደታ አጠቃላይ ሁለተኛ ደረጃ ትምህርት ቤቶች የሚማሩና ለ12ኛ ክፍል ብሔራዊ ፈተና የተዘጋጁ ተማሪዎች አንደበት ነው። እናም ተማሪዎቹ ፈተናውን በተገቢው ለመሻገርና የተሻለ ውጤትም ለማስመዝገብ ከመደበኛው ትምህርት ባለፈ የማጠናከሪያ ትምህርቶችንም እየወሰዱ መሆኑን አጫውተውናል። የተለያዩ ቅዳሜ የሚሰጥ ቲቶሪያሎችን እንወስዳለን። እንደገና ደግሞ ጠዋት ላይ ሞርኒንግ ቲቶሪያል አለን እዚህ እና ቲቶሪያሎችን በመውሰድ እንደገና ደግሞ አስተማሪዎቻችን ከትምህርቱ ባለፈ ከራሳቸው ኤክስፒሪየንስ የተለያዩ ምክሮችን ይሰጡናል። ኢንትራንስ ምናምን እያየሁኝ አምና የተፈተኑ ሞዴል ጥያቄዎችን እየሰራሁኝ ነው። እዚህ ትምህርት ቤት ውስጥም ይኸው ዛሬም እየሰራን ነው። አስተማሪዎችም በተዘጋጀልን ጥያቄ እያሰሩን ነው። አሪፍ ነው። ሞዴሎችን ጥያቄዎች ያሰሩናል እና ደግሞ ቴሌግራም ላይ ይለቁልናል ጥያቄዎቹ ነው። ከዛ ክላስም ደግሞ ስንገባ መልሱን የተለቁን ትላንትና እዩትና ዛሬ መልሱን እንሰራለን ይባላል። መልሱን እንወያያለን ከአስተማሪ ጋር። በተያዘው ዓመት የ12ኛ ክፍል ብሔራዊ ፈተናን በበይነ መረብ እንደሚሰጥ የትምህርት ሚኒስቴር አስገንዝቧል። ይህንን መሰረት በማድረግም ተማሪዎች የራሳቸውን ዝግጅት በዚያው አውድ ቃኝተዋል። ፈተና ጥያቄዎች መስራት ላይ ነን። አሁን ቀጣይም የሚመጣው ሰኞ ሞዴል ስለሆነን ፈተናዎችን እየሰራን ነው። አሁን ደግሞ ኦንላይን ስለሚሆን ፈተና ኦንላይን ላይ ነው እየተለማመድናቸው ያለ ነው። የወረቀቱን ታድገን በደንብ ኤክስፒሪየንሱ እንዲኖረን ማለት ነው። መምህራኖቹ የአይቲ አስተማሪዎች ኮምፒውተሩን በአግባቡ አውቀን እንድንጠቀምበት ያደርጉናል። ሌሎች የሰብጀክት አስተማሪዎች ደግሞ የተለያዩ ጥያቄዎችን በማስረዳት እንዲሁም ደግሞ ያነሳናቸውን ጥያቄዎች ደግሞ በመመለስ ለፈተናው እንድንዘጋጅ በደንብ ያግዙናል። ትምህርት ቤቶቹም በዛ ልክ እየተዘጋጁ ለመሆኑ ምልከታ ያደረግንባቸው የህዳሴ ልደታና ድላችን ሁለተኛ ደረጃ ትምህርት ቤቶች ሀሳባቸውን አካፍለውናል። የማላቂያ የ12ኛ ክፍል ተማሪዎች በ11ኛ እና በ12ኛ ላይ የሚሰራ ስትራቴጂ አለ። እሱም ሙሉ ለሙሉ ትግበራ ውስጥ ገብተናል። ቅዳሜ በክላስተር ባልቻ ሁለተኛ ደረጃ ትምህርት ቤት ላይ ሄደው ይማራሉ። ተማሪዎቻችንን ለማብቃት የተለያየ ዓመተ ምህረት የተዘጋጁት የፈተና እንትኖችን አይሲቲ ላቦች ላይ በመጫን ተማሪዎቹ ያንን እንዲለማመዱ ኮምፒውተር አጠቃቀምም ተማሪዎቹን አዲስ እንዳይሆንባቸው ከወዲሁ ዝግጅት እያደረግን ነው የምንገኘው። ትምህርት ቤቶቹ የተማሪዎችን አቅም ለማጎልበት ከሚሰሯቸው የማላቅ ተግባራት በተጓዳኝ ለበይነ መረብ ፈተና አሰጣጡ የሚመች አውድ መፍጠር የሚያስችል የግብዓት አቅርቦት ላይም እየሰሩ ነው። ትምህርት ቤቱ የሚያስፈልጉ ኮምፒውተሮች በትምህርት ቤቱ አቅም የማይፈቱ ስለሆነ በክፍለ ከተማ ደረጃ ግዢ እየተፈጸመ ነው የሚገኘው። በትምህርት ቤቱ በኩል ደግሞ ኤሌክትሪክ አስተማማኝ ስላልሆነ ትልቅ ጄኔሬተር ገዝተን ዝግጅት አድርገናል። ይህንን የመሰለ ዝግጅት በማድረጋቸውም የሚያስፈትኗቸው ተማሪዎች ከቀደሙት ዓመታት በተሻለ ውጤት እንደሚመጣ ተስፋ ሰንቋቸዋል።